በዚህ ልክ የምትቀጣው? አንተ ራሱ ምንድነው ፍላጎት? ምን አባል ታመጣለህ? አንቺ ኮተታ አፍሽን ዝጊሽ። ታዲያ እኔ ሁሉንም ነገር ረስቼ ነው። ኡፍ አሁንስ ኩኩ እኔን ኡፍ እሱን ታያለሽ አይደል? አለ ዳይመንድ ቤት ሸፍናለኝ። ቤት ፍቅር እኔ ምንም አላልኳትም። እሺ ምን ቀየርክ? ምን አገኘህ? አንጀቴ ቅቤ ጠጣ ይታባቷ። እሺ ትዬ እንጠነቀቃለን። እንዴ ይሄ ዶክተሩ መኪና ነው አይደል? ሰፈር ጠፍቶባችሁ አይደል? ምን ትላለች ብለሽ አውቀሽ እየመረመርሽ ነው አይደል? ስልካም ምን ዶክተር ታዲያ ትቀረን የምትሆኝ እኔ ቁም ነገር ሳወራ ባላየት አልፈልሽ ስስክ ስጫወት ደግሞ የሆነች ማይሆን ነገር ስል የመልስ ምት ትሰጪኛለሽ። ቆይ እንደዚህ ነው የምንቀጥለው? አንተ እንዴት እንድንቀጥል ፈልገን? ለሊ የአንቺን ውሳኔ ያከብራለሁ፣ ግን የኔም ነገር እስካሁን አልተቀየረም። ምን? ለሊ በጣም አፍቅርሻለሁ። እሱ ነው ካውቃለሁ። ቤኪ ታዲያ እያወቅሽ ነው የምትስቂው? እሺ ምን ላድርግ? ለሊ ከኔ ጋር አብረሽ እንድትሆኝ ይፈልጋለሁ። ከፍቅር ጋር ከተጣላች በኋላ ክፉኛ ከፍቷትም ነበር። በዚህ ቅስፈት ታዲያ ለእህቷም ደውላ እናቴን ባክሽን አሳምኝልኝ፣ በምን ምክንያት ነው ዴብ እንዳላገባው የከለከለች በማለትም ጠይቃት ነበር። ዶክተሩ ከአደይ ፍቅር ቢይዘውም ስሜቱን ግን ማንጸባረቅ አልፈለገም። አደይ ከዚህ በኋላ እንዲከፋሽ አልፈልግም፣ ልክ እንደ ጓደኛ መሆን እንችላለን፣ የሚሰማሽን ንገሬ ብሏትም ነበር። ፍቅር አስቀይማት ስለነበረ ነገሮችን ለሰዎች ለማስረዳት ወይም ደግሞ ለማካፈል አላቅማማችም ነበር። እሺ በማለት ያለውን ሁኔታ ለዶክተሩ ትነግረዋለች። ሊሊ በታመመችበት ሰዓት የካርታ ፕላኗን ወረቀት ከመኝታ ቤቷ ገብቶ ጠላት ሳይወስድባት አልቀረም። አሁን ላይ ስሙን ለመቀየር ሽርንጉድ እያሉ ነው። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አቡሬ በጨዋታው መካከል ሊሊን ጎሸም አድርጓት ነበር። እንዴት ነው አሁን ኤላ ግን ካምሮሽ አልወጣልሽም ወይ በማለት እንደ ሐሳብ ማንስቶ ነበር። ሊሊም በስጫና ቆጫ ብላ ድጋሚ የሱን ስም እንድታነሳብኝ አልፈልግም፣ የታመምሽ ጊዜ እኮ ያለሱ ስም ሌላ ስም አጠሪም ነበር በማለት አንዳንድ ነገር ብሏታል። ላመመኝ ነው እንጂ ጤነኛ በሆነ ኤላን ስም አላነሳም ነበር፣ እሱን መርሳት ነው የምፈልጋት ታስታውሰኝ በማለት ስትበሳጭበትም ባቡሬ ይቅርታ ጠይቋታል። እነት ዓለምን ለመጠየቅ ወደ ቤታቸው ጎራ ብላ ነበር። በዚህ መሃል ታዲያ ዴብ ከተኛበት ፍቅር ሄዳ እየነካካችም ነበር። ታዲያ ይህን ያየችው አደይ አርፋ አልተቀመጠችም። ፍቅር ልክሽን ወቂ፣ ድጋሜ ከዴብ ስርስር ስትይ እንዳላይሽ እንዳልመለከትሽ፣ ስለዚህ ከክላሱ አትግቢ ውጪ በማለት በገዛ ቤቷም ታስወጣታለች። ፍቅር ወደ ሳሎን ከሄደች በኋላም እንዲጠነቀቅ እየነገረችው ነበር። አሁን ላይ እቺ ልጅ ተንኮለኛ ናት፣ ስለዚህ የሆነ ነገር እንዳታደርግ ተጠንቀቃት፣ ከሷ ራቅ በማለት ለዴብ እየነገረችው ነው። ዴብም ሳያቅማማ የአደይን ሐሳብ ተጋርቷታል። አደይም በቀኑ ለምንድነው የተኛኸው? እንቅልፍ የማይወስድ ከሆነን አንድ ሸኘኝ በማለት እሱንም ቀስቅሳ እሷም ወደ ውጭ ታመራለች። ታዲያ ፍቅር ከተከታተለቻት በኋላ አደይ ምን ልትሰሪ ነው ከዚህ ቤት የመጣሽው በማለት በነገርም ትጀምራታለች። አሁን ላይ ምንም አይመለከትሽም። አደይም በፍቅር ንግግር ክፉኛ ስለተናደደችባት ከኛ ህይወት ላይ ውጪ በማለት አንዳንድ ነገሮችን መነጋገርም ጀመሩ። በዚህ መሃል ታዲያ ፍቅር ላይ ያላቅምሽ ፊት ምትይ ለምንድነው ሂደሽስ ቢጤሽን የማትፈልጊ በማለት መጥፎ ንግግር ስናገራት አደይም አንስታ በጥፊ ትደረግማታለች። እታለም ታዲያ ልጇ የፈለገ መጥፎ ብትሆንም ሰው ሲነካባት አትወድምና እንዴት እንደዚህ ታረጊያለሽ በማለት አደይንም ትቆጣታለች። እሹም አደይም ነገሩን ለማስረዳት ቢሞክሩም እታለም ግን አልሰማችሁም ብላለች። እንዴት እንደዚህ ታረጊያለሽ? ዛሬ ምን ነክቶሽ ነው የተበሳጨሽ? በማለት አንጃ ግራንጃ መነጋገርም ጀመሩ። አደይም እታለምን ብዙ ነገር ከመናገር ተቆጥባ በቃ እኔ ልሄድ በማለት አቁማቸውም ትሄዳለች። ታዲያ ፍቅርንም አንቺ መቼ ነው የምትሻሻይ? ደሞ ከአደይ ጋር ተፎካከርሽ በማለት ተቆጣትም ነበር። በወሬዋ መካከል ታዲያ አደይ ናት እንጂ ጥፋተኛ እኔ ምንም አላጠፋሁም በማለት ነገሮችን ማለባበስ ጀምራለች። ዴብም አደይን ለመሸኘት ወደ ውጪ በወጣበት ጊዜ እሷን ውጪ ላይ ሊያገኛት አልቻለም። የት ሄዳ ነው በማለት ጠይቆም ነበር። አሹ ፍቅር ስላናደደቻት ወጣ ሄዳለች ባለው ጊዜ ፍቅርን ሲያናግራትም ነበር። ፍቅርንም ሁሉንም ነገር ስትመልሽላት ሰምቼሻለሁ፣ ከአደይ ጋር ያለሽን ነገር ብታቆሚ ነው የሚሻለሽ፣ አደይን ልታከብሪያት ይገባል እኔን የምትወጂ ከሆነ በማለት አደይ የወደፊት ሚስቴና የወደፊት ደግሞ የልጆችም እናት ናት፣ ስለዚህ የባክሽ ተይ በማለት እየተማጸናትም ይገኛል። ማስጠንቀቂያም የሰጣት ይመስላል።
መንድ ዶክተሩን አናግሮት ነበር። ለስንት ሆነ ትችለዋለህ? የሁሉን ጸባይስ እንዴት ታስተናግደዋለህ? ስለዚህ መድኃኒቱን ከሰጣቸው ይበቃል ማለት ነግሮትም ነበር። በዚህ መሃል ታዲያ ዶክተሩ በፍጹም እነሱን ልረዳቸው ይገባል፣ ከበሽታው ባሻገር ብዙ ችግር ይዘው ስለሚመጡ እነሱን መጋራት አለብኝ በማለት የፍቅር ድርጊት ስላናድዳት ሜዳ ላይ ወጣም እያለቀሰች ነው። ለእህቷም ደውላላትም ነበር። ዴቭን ማግባት አለብኝ፣ በራሴ ጊዜ እዚህ ደርሻለሁ። አሁን ደግሞ ለምንድነው እንዳላገባ የምትገረግረኝ? ስለዚህ እህቴ ከሆንሽ እናቴን አናግሪልኝ በማለት ተማጽናታለች። እሷም ምክንያቱን ብታቀም ግን ደግሞ ለሷ መንገር ስላልፈለገች አሁን በዝምታ ሁሉን ነገር ጨርሳለች። እኔ ምንም ማውቀው ነገር የለኝም፣ ብቻ እነግርሻለሁ በማለት ስልኩንም ይዘጉታል። እዚህ መሃል ታዲያ አደይ ቁጭ ካለችበት መንታ መንታውን እያነባችው ነው። አይ ዴቭ አንተ ልትረዳኝ አትችልም፣ በእኔ መንገድ ካልመጣህ እኔም በፍጹም ማንም ሰው አይረዳኝም በማለት የመጣችበትና የገጠማትን ነገር ያሰበች ክፉኛ እያለቀሰች ነበር። በዚህ መሃል ታዲያ ዶክተሩ ሲያልፍ ነበርና አዛጋ የተቀመጠችው አደይ አይደለች በማለት መኪናውን በማቆም ወደ እሷም ጎራ ይላል። ማን አሸናፊ አሁን ላይ ፍቅር ሳይጫወቱ አልቀረም። እንግዲህ ከብዙ ደርደርታ በኋላ ወደ ከተማ መውጣት ሁለቱም ፈልገዋል። ስለዚህ እሱም መወጣ ነኝ አስፈቅጅልኝ ይላታል። ሮማንም እኔ እንድወጣ ትፈቅድልኛለች፣ ግን ደግሞ ሁለታችን ልንወጣ ነው ስንላት ሊደብራት ይችላል በማለት ፈራው ተባሁ ያለችም ወደ ታለም ጎራ ብላለች። ታለምም ችግር የለባትምና ዛሬ ከቤት ስለማልወጣ ሄዱና ወጣችሁ ተመለሱ፣ ግን ደግሞ ነቃ በሉ እንዳትዘረፉ በማለት ማስጠንቀቂያም ሰጣ እንዲወጡ ፈቀደችላቸው። ሜዳ ላይ በነጻነት ብቻዋን ነበረችና ዶክተሩ በድንገት ሲመጣባት ምን ልታረግ መጣህ? እንዴት መጣህ? በማለት ጥያቄ አድርገው ነበር። እኔማ እዚህ አካባቢ ስታለቅሽ ሳይሽ ለዛ ነው የመጣሁት በማለት ያለውን ነገር ይጠይቃታል። ሚስጥሯን ሁሉ ዝርግፍ አርጋ መናገር ብትፈልግም ግን ደግሞ የሰው ስለሆነ ስጋት ስላደረባት አይተው በቃ የምነግረው ሌላ ሰው ትጨነቅ አያስፈልግም በማለት ትመልሰዋለች። እሱ ግን በፍጹም እኔ ከዚህ በኋላ ጓደኛሽ ልሆን ይገባል፣ ስለዚህ የሚሰማሽን ንገሪኝ በማለት ያፋጥጣታል። ወይም ችግሯን የሚጋራት ሰው ፈልጋ ስለነበረ ያለውን ነገር ፈረጥ አርጋ ትነግረዋለች። ከዚህ በኋላ ጓደኛዬ ስለሆን ደስ ብሎኛል፣ ደግሞም ሀሳቤን ስላጋራው ቀሎኛል በማለት አንዳንድ ነገሮችን ካወሩ በኋላ እሷም ቀለል እንዳላት በደንብ እየተናገረች ነው። አዎ ሁሉም ነገር አልፎ ነገ ሌላ ቀን ነው በማለት እያበረታታት ወዳችሁና የማከብራችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ ሰናይ ጊዜ